በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ። የክፉ መንፈሶች ድርጊት ቅጽ 1። በማለዳ መያዝ ተጻፈ በመልአከ መንክራት ግርማ ወንድሙ። ክፍል 2። የእግዚአብሔር ቃልና የቃየን ድምፅ። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት አለ? እርሱም አለ፣ አላውቀውም፣ የወንድሜ ጠባቂ እኔ ነኝ። አለውም፣ ምን አደረግክ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመቀበል አፏን በከፈተች ምድር ላይ አንተ የተረገምክ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም፣ በምድርም ላይ ኮብላይና ተቅበዝባዥ ትሆናለህ አለው። ኦሪት ዘፍጥረት ምዕራፍ 4 ቁጥር 9። እግዚአብሔር ተናግሯልና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድሁ አሳደግኩም፣ እነሱም አመጹብኝ ይላል ትንቢተ ኢሳይያስ ምዕራፍ 1 ቁጥር 2። በአዳም ሔዋንና በተተኪው ትውልድ ውስጥ የዲያብሎስ አስተሳሰብ ጅማሬ። ንዴት የጠብ መጀመሪያ አባት እንዲሆን በቃየል ሕይወት ዲያብሎስ ከመገለጹም በላይ በወንድሙ ላይ የፊት ማጥቆርና የመቀየር ገጽን የአካል ክፉ ጸባይ ጽንሰ ሐሳብ የሚታይበት ሆኖ ቃየን እንዲገለጥ አድርጎታል። በቃየን ሕይወት የተጀመረው ቅናት፣ ንዴት፣ ክፋት፣ ተንኮል፣ ምቀኝነት፣ ግፍ፣ ቁጣ፣ ብስጭት፣ ቂምና በቀል፣ እነዚህ ሁሉ የዲያብሎስ ሐሳቦች እስከ ዛሬ ድረስ በሰው ልጅ ልብ ውስጥ መሠረታዊ የኑሮ አካል ሆነው ከመገኘታቸው በላይ ለዘመናት የሰው ዘርና ተፈጥሮን ሲያበላሹ የቆዩ የዲያብሎስ መርሆዎች ናቸው። በቃየን የተጀመረው የፊት ማጥቆር ጠባይ ዛሬም ብዙ ሰዎች ክፉ መንፈስ በውስጣቸው ሲኖር ይሄው ችግር ሙሉ በሙሉ ይከሰታል። ፊታቸውና ቋንቋቸው ይለወጣል። ይናደዳሉ፣ ይቆጣሉ፣ ይራገማሉ፣ ያማረራሉ። መንፈሱ ከተገለጠ ደግሞ ያጓራሉ ወይም በጣም ይጮኻሉ። ግልፍተኛ በሆኑ ጊዜም የሚያደርጉትን ስለማያውቁ ቤተሰብንና በቅርብ ያለውን ሁሉ ሊጎዱ ይችላሉ። ደም ካላዩ የማይረኩና የማይበርዱ ይሆናሉ። ቃየንም ጊዜያዊ እርካታ ያገኘው ወንድሙን ከገደለ በኋላ ነበረ። የደም ፍርድና የግድያ ዛር። በቃየን የተጀመረው የግድያ ውሳኔ ለዲያብሎስ የጥፋትና የሞት አሰራር ዋና ግብ አድርጎት የሰው ልጅን ወደ ሞት የመምራት ሥልጣን የማግኘቱ ውጤት አንዱ መንገድ ሆኗል። ቃየል ወንድሙን የሚያስገድል መንፈስ ያዘው፣ ደምን የሚያፈስ። ደም ማየት የሚወድ ከአዳም ቀጥሎ ሁለተኛ የአዳም የግድያ ወንጀል ጀማሪ እንዲሆን ሰይጣን ተጠቀመበት። ስለዚህ ከዚያን ጊዜ ጀምሮ ደም ማየት የሚፈልጉ ዛሮች የሰው ልጅን በመቆራኘት በዓለም የህብረተሰብ ባህል ውስጥ በተለያየ መንገድ የደም ማፍሰስ ፍላጎትን አዳበሩ። በእንስሶች፣ በዶሮ፣ በበግ የሚረጋጉ ዛሮች በአገራችን ሰፊ ቦታ ነበራቸው። ያ ሂደት ተቀይሮ በምድራችን ላይ ለዘመናት ያልተቋረጠ የጦር ደም ሲፈስ መኖሩ የዛሮቹ እድገት ማሳያ አንዱ ምልክት ነው። በአሁኑ ዘመን ያሉ ዛሮች የቀድሞ ጠባያቸውን ለቀው ዘመናዊ የአጠቃቀም ስልት በመያዝ ሲማሩ መማር፣ መሪ ሲሆኑ አብሮ መሪ መሆን፣
በስልጣን በማዕረግና በሀብት አለመርካት የመሳሰሉ ጠንቆችን ስር የሰደደ ባህሪዎች እንዲሆኑ በማድረግ ለክፉ ተግባራቸው መገልገያ አድርገውታል። ከማለዳ በአመፅ ታሪክ ውስጥ መኖር። የአመፅ ጅማሬ ታሪክ ሲነሳ የቃየን መንፈስ በአመፀኝነት የፈጸመው የግፍ ግድያ ተግባር ብዙ ደም በዓለም ላይ ላፈሰሱ ግጭቶች የመጀመሪያው አባትና አስተማሪ መሆኑን መዘንጋት የለብንም። ካለፉት ብዙ ዘመኖች ውስጥ በዓለማችን ዙሪያ የተካሄዱ ጦርነቶችና እልቂቶች የአመፃ ግፍ የአፈጻጸሙ ማሳያ ሆነው ለአሁኑ ዘመን ትውልድና ርዕዮተ ዓለም የሞት ማዘናጊያ የጥፋት ልጅ ሆነው ዛሬ የሚረገሙት ፋሽስቶችና ናዚዎች በመባል እየታወሱ የጥላቻ ታሪክ ማንጸባረቂያ ሆነዋል። በቃየን ዘሮች ውስጥ የተከሰተው የጦረኝነትና የጦር መሳሪያ ፍልስፍና ዛሬ አድጎ ወደ አቶሚክ ደምሳሽ ቦምብና ወደ ኒውክሌር የጨረር ሞት የሰው ልጅ መድረስ ዲያብሎስን ለጥፋት ዓላማው የላቀ እርካታ እንዲያገኝ አግዟል። እንዲሁም የቃየን ዘር የዘፋኖች አባት በመሆን የሴሰኝነትንና የወሲብ ፍትወትን የሚያበረታቱ የውበትና የዝሙት ውዳሴን ከሙዚቃ መሳሪያ ጋር የሥጋዊ ኑሮንና ዓላማዊነትን ብቻ ሕይወት አድርገው እንዲያዩና የእግዚአብሔርን አምልኮት የማዘናጊያ ጥበብ አስገኝም ሆነዋል። በዚህም አካሄድ ዲያብሎስ ብዙ ያልተቀደሱና ያልተባረኩ የዝሙት ልጆችን በማግኘቱ አብሯቸው በመወለድ ለክፋት፣ ለቅናት፣ ለተንኮልና ለጥንቆላ ሥራ፣ ለሟርት፣ ለመተትና ለስልብና ሌብነት መሳሪያው እንዲሆኑ አግዘዋል። ሌላው የቃየል ዘር መንፈስ ወንዝን ተከትሎ መኖርንና የወንዝ ውሃ መፍሰስ ማምለክን መጠየቅና ማማከር ከወንዝ አጋንንት ጋር መዳበልና መዛመድን የጀመረ ትውልድ ነው። ይህም ሂደት ለዲያብሎስ በሰው ልጅ ልብ ውስጥ ውጣ ውረድና አመፃ እንዲመሰረት ረድቶታል። ስለዚህ የ21ኛው ክፍለ ዘመን ትውልድ የሰይጣን ክብረ በዓል ቀንን ያከብራል። ሃሎዊን በመባል የሚታወቀው የሰይጣን ቀን ዓለም አቀፋዊ በዓል እንዲሆን አንዳንድ አገሮች ወስነዋል። ስለዚህ አሰላለፉ ሰይጣን ሰው ሰይጣን ሆኗል ማለት ነው። የቃየን የመጀመሪያ አመፅ በብሉይ ኪዳን ውስጥ አልፎ በአዲስ ኪዳን ውስጥ ኢየሱስ ክርስቶስ በመስቀል ሐዋርያትን በማሳደድና በመግደል ከዛም ቤተ ክርስቲያንን በማቃጠልና ክርስቲያኖችን በመውረር ጣዖታትን በማምለክ የነበረው የካሃዲነቱን መንፈስ አድጎ ዓለም የአመፃ ዘመን ላይ ደረሰ። ሰው እጅ ላይና ዲያብሎስ ላይ የወደቀ ትውልድ። አቤል ያለ ዕድሜው በወንድሙ እጅ ላይ ወድቆና ተወግሮ ደሙ ፈሶ ሞተ። በዚህ ዘመንና ጊዜ ብዙ ሰዎች የአገር መሪዎችን ጨምሮ በሰው እጅ ላይ ወድቀው መገኘት የተለመደ ችግር ሆኗል። በሥራ፣ በእውቀት፣ በሥልጣንና በመርሃ ግብር፣ በርዕዮተ ዓለም ጫና፣ በኢኮኖሚና በተመረዘ የአስተሳሰብ ተጽዕኖና ስር መያዝ ወቅታዊ ክስተት ሆኖ ይገኛል። የችግሩ አጣብቄም የፈቃደኝነት ግዴታና የግዴታ ፈቃደኝነት ውስጥ የመግባቱ ጠባይ ከህልውና ጋር የተያያዘ እንዲሆን ገና ከማለዳው ክፉ መንፈስ የሚያዘጋጀው ሴራና ተንኮል እንደሆነ የዘመኑ ሳይንስ አልተረዳውም። ከዚህ ጎን የማቴሪያልና የሥነ ጥበብ አምልኮት የዘመኑንም ሊሂቃን በፍልስፍና ውስጥ እንዲደበቁና የማይታየውን የክፉ መንፈስ ዓለም እንዲዘነጉት በማድረግ ዲያብሎስ ልዩ ሚና ተጫውተዋል። ብዙ የዓለም ምሁራኖች በግሪክ ስነ ቃል ተዋጽኦ የሳይንሳዊ ስያሜ ላይ ዕድሜያቸውን ጨርሰውና እምነት አልባ በመሆን በነፍሰ ሕይወት ተዋርደዋል። በጤናና በሕክምናውም ረገድ ተመሳሳይ ብዙ ክስተቶች በዲያብሎስ በኩል ተተግብረዋል። እንግዲህ በዓለም ላይ ያለው ችግር ከመነሻው ብቻ ሳይሆን ከመድረሻው ላይ የክፉ መንፈስ ውስብስብ ፈተናና በሳይንስ የማይፈታ ችግር ሆኖ ይኖራል። በቃየንና በዘሩ ውስጥ የኃጢአትና የሞት ንግሥት ዛር። በኦሪት ዘፍጥረት ምዕራፍ 4 ከቁጥር 7 እስከ 8 የሕያው እግዚአብሔር ቃል እንዲህ ይለናል። መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን
ኃጢአት በደጅህ ታደባለች፣ ፈቃዷም ወደ አንተ ነው። አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። ሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለውም ይለናል። ዛሬ መላውን ዓለምና የሰውን ዘር ትውልድን እያናጋው ካለው ክፉ መንፈሶች አንዱ የሴት ዛር አያያዝሽ ቅድድም እየተጠናከረ መምጣቱ ነው። በቃየን ልብ ውስጥ ንግሥናን ያገኘችው የኃጢአት ዛር የሴት አጋንንትና ሰይጣን የሴትና የወንድ ግብረ ሰዶማውያንን ማለትም የሌዝቢያንንና የሆሞዎችን መብት ሕጋዊ የጋብቻ አካል እንዲሆን በማድረግ ብዙ የክርስቲያን ልጆች ልብና ሕይወት አግኝታለች። አሰላለፏን ዘመናዊ በማድረግ እንደ ትውልዱ ጠባይና አስተሳሰብ ስልቷን በመለዋወጥ ትውልዳችን በክፉ አመልና ሱስ ከእምነትና ከአባቶቹ የሃይማኖት ሥነ ምግባር እንዲወጣ በማድረግ ከክህደት ርዕዮት ውስጥ ወደ ኃጢአት ሞት በመምራት ላይ ትገኛለች። ከማለዳ መበላሸት። ቃየን በኃጢአት ላይና ኃጢአት በቃየን ላይ ከነገሰች በኋላ ኮብላይና ተቅበዝባዥ እንደሆነ መጽሐፍ ቅዱስ ይነግረናል። ዛሬ የእያንዳንዱ ቤተሰብ ልጆች በዚህ የኃጢአት ንግሥት ከማለዳው ስለሚያዙ የራሳቸው ፍላጎትና አስተሳሰብ እየመሰላቸው በክፉ መንፈስ በሚከተሉት መንገድ ይመራሉ። ለምሳሌ በከፍተኛ ትምህርት ተቋማት ውስጥ ያሉ ተማሪዎች በሱስ መንፈስ ለመያዝ በጣም የቀረበና የሰፋ ዕድል ያላቸው ሲሆን ይህንኑ የክፉ መንፈስን የሚያስፋፉ የንግድ ቤቶች በየትምህርት ቤታቸው መግቢያና መውጫ በር ላይ ገበያቸውን በማደራጀት ወጣቱ በዘመናዊ የጥፋት ስልት ውስጥ እንዲገባ አድርገዋል። ከመነሻው አዲሱን ተተኪ ትውልድ ከትምህርት ቤት ደጃፍ እየተቀበሉ ከሚያሰናክሉና ከሚያበላሹ የጥፋት መንገዶች መካከል ጥቂቶቹን እንመልከት። እንሞክረው፣ እንየው፣ ለጥናት ጥሩ ነው በማለት ጫት፣ አብሮም ሲጋራ፣ በመቀጠልም ሺሻ፣ ሐሽሽ፣ መጠጥ ወዘተ ይጀመራል። ከአደንዛዥ ዕጾች በተጓዳኝ የወሲብ ፊልሞችን በጋራና በተናጠል በመመልከት የኃጢአት ንግሥቷ ዛር በውስጣቸው ቤቷን ትሰራለች። የኃጢአት ንግሥት የሚያበረታቱ ዘፈኖች ከወሲብ ቀስቃሽ አለባበስ ጋር በመታጀብ ልቅ የሆነ ጠባይ እንዲወርሱ ያደርጋል። የሚያስፈሩና የሚያሰቅቁ ማለትም ሆረር ፊልሞች ውስጥ ደም የሚመጡ የሰው ፍጥሮችን ቤት፣ መንገድ፣ ንብረት በፈንጂና በሮኬት በአውሮፕላን ድብደባ ሲወድም የሰው ሕይወት በአሰቃቂ ሁኔታ ሲያልፍና አካሉ ሲጎድል በማሳየት ዕድሉን ከፊልሙ ጋር እንዲያያዝ አድርገው እያደር የወደፊት ዕጣ ፈንታውን በመንፈሱ ወይም በመንፈሷ እንዲወሰን መንገድ ይጠርጋል። ከዚህ በኋላ ትውልዱ ጥፋትን አይቶና ተምሮ በመንፈሱ ተገዶ ክፋትን ቢሰራና ቢፈጽም የሚያስቆጭና የሚያስገርም አይሆንም። ሌሎች ተመሳሳይ የጥፋት መንገዶችንም እንደ ቀልድና እንደ ዋዛ ከዘመናዊነት ውስጥ በመመንጨት ትውልዱን ወደ ተበላሸ አቅጣጫ ሲወስዱት ብዙ ጊዜ ተስተውሏል። ይህ ሁሉ የመናፍስቱ ድርጊትና የጥቃት ስልት መሆኑ በአንክሮ ሊታወቅ ይገባል። በኃጢአት ንግሥት ዛር የተለከፉ ሰዎች ሁሉ ያዩትንና የሰሙትን ያደረጉትንና የፈጸሙትን ወደ ማዕረግና ወደ ሥልጣን በማውጣት ከመልካም ነገር ይልቅ ክፋትን በማበረታታት ክፉዋንና የክፉውን መንፈስ የሚጠቅሙ አገልጋዮቹ ይሆናሉ። በዚህ ክፍለ ዘመን ያለው ትውልድ ከትምህርትና ከእውቀት ጋር በተያያዘ ሁኔታ ከሚገጥሙት ፈተናዎች መካከል በኢንተርኔት ላይ ያለ ሥራ ተጎልቶ በሚጨርሰው ሰፊ ጊዜ የተነሳ በአይን ላይ የሚያርፉ የሱስ መንፈሶች በላቀ ሁኔታ እየተጠቃ የመገኘቱ ሁኔታ አንዱ ነው። እነዚህ በኢንተርኔት ማለትም በምስጢራዊ የአጋንንት አምልኮት ስር የሚለቀቁ የመንፈሱ አስተሳሰብና የክህደት ዘዴዎች የሳይኮሎጂ፣ የስሜት፣ የወሲብ፣ የአስትሮሎጂ ወዘተ ተዋጽኦችን በሙሉ የሚያጠቃልሉ ሲሆን በምንሰጣቸው ከፍተኛ አትኩሮትና ተመስጦ የተነሳ የሚገቡ መንፈሶች ናቸው። ብዙ ጊዜ በኢንተርኔት ላይ ያለ ተጨባጭ ሥራ ተጎልተው የሚያሳልፉ ሰዎች
ልክ እንደ ካርታሱስ ውለው ቢያድሩበት አይሰለቹም። አንዳንዶቹ ውለው እንዳደሩበት ምን እንዳዩ እንኳን ሲጠየቁ አስታውሰው ለመናገር ያዳግታቸዋል። በዚህ የኢንተርኔት ሱስ የተለከፉ ሰዎች በሳይንሳዊ ትንታኔ ህብረተሰቡንና ቤተሰባቸውን ግራ በማጋባትና በማስቸገር ሌሎችን ከእምነት ጎዳናና አምባ ለማስወጣት በንቀት ቋንቋ የሚናገሩ፣ የሚተቹ፣ የሚቃወሙ፣ የሚያፈዙና አዋቂዎች ሆነው ለመቅረብ የሚጥሩ በአጠቃላይ ክፉ መንፈስ የሚመላለስባቸው ማደሪያዎቹ ይሆናሉ። ይህ የሚያመለክተን ክፉ መንፈሶች የዘመኑን ዕውቀትና የቴክኖሎጂ ውጤቶችን በመጠቀም በረቀቀ ጥበብ ከእግዚአብሔር መንገድ እንዴት እንደሚያርቁ የሞትንና የነፍስ ጉዳትን በማድረስ ላይ የሚገኙ መሆኑን የሚያረጋግጥ ነው። ይህ ማለት ግን ኢንተርኔትን ጨምሮ ሌሎች የቴክኖሎጂ ውጤቶች በሙሉ ለዲያብሎስ የቆሙ የመንፈሱ መሳሪያዎች ናቸው ማለት ሳይሆን በዚህ ረገድ ኃጢአትን የሚያበረታታውን ነውርንና ከሞራል ስነ ምግባር የወጣውን በአጠቃላይ ክፉ መንፈስ የሚመራውንና ከእግዚአብሔር ሕግ የወጣውን በተለይ በኢንተርኔት የሚለቀቁትን የክፉውን መንፈስ መልእክቶችን አሉታዊ ተጽዕኖ ለማመልከት ነው። በአጭሩ ኢንተርኔት የሚጠቅመንን ያህል በዚህ መንገድ ከተጠቀምንበት ደግሞ ሊጎዳን እንደሚችል የሚጠረጠር መሆን የለበትም። የሚፈውስ መድኃኒት እንዳለ ሁሉ የሚገድልም መድኃኒት አለ። ብርሃን እንዳለ ሁሉ ጨለማም አለና እንዲህ አይነት ችግሮችን በዘመናዊ መንፈስ ተጽዕኖ ያዳበሩ ሰዎች ባሉበት አካባቢና መንደር የሚወለዱ ልጆች ወላጆቻቸውን ጨምረው ጭንቀት፣ መረበሽ፣ የልብ መደንቀጥ፣ እንቅልፍ ማጣትና መቃተት፣ ጠብና ሳያውቁት መነጫነጭ፣ መበሳጨትና ግልፍተኛ መሆን፣ ዕቃ መስበር፣ መግዛትና ደግሞ መስበር፣ በድርጊቱም መርካት፣ የባልና የሚስት መለያየት፣ መበጣበጥና መጯጯህ፣ ሌሊት ሳያውቁት በር ከፍቶ መውጣት፣ ገንዘብን ከቦርሳ አውጥቶ መጣል፣ ቀን መደበትና ሌሊት መንቃት፣ ሞትን መፈለግና በተቃራኒው ማባረር ወዘተ መንፈሱና ሰዎቹ ያሉበትን አካባቢ መለያ ባህሪ ነው። በአካባቢው የሚወለዱ ልጆች ጸባይ በአብዛኛው ቅብጥብጥ፣ ትምህርት የማይወዱ፣ የአመጋገብ ፍላጎታቸው የተዘበራረቀ፣ አንድ ጊዜ ከአቅም በላይ የሚበሉ ሲሆን በሌላ ጊዜ ደግሞ ምንም የማይቀምሱ፣ ስማቸውንም ቤተሰባቸውንም የሚረሱ፣ ደንታ የሌላቸው፣ መፍዘዝና ግራ መጋባት የሚታይባቸው እንዲሁም እሺን የማያውቁ፣ ሁል ጊዜ የአፍ መፍቻቸው እምቢ ወይም ኖ ብቻን የሚናገሩ፣ የማይታዘዙ፣ የማይደፈረውን የሚደፍሩና የማይናቀውን የሚንቁ፣ በአንጻሩ ደግሞ የሚናቀውንና የሚደፈረው የሚከብዳቸው ተቃራኒ ጠባዮች የሚስተውልባቸው ይሆናሉ። ፊልም ማየት የሚወዱ፣ ለብቻቸው በሕልም መንፈሱ ወሲብን ሲያስተምራቸው የሚያዩ፣ ገለልተኛና ብቸኝነት የሚመቻቸው ሆነው ከነበረው ትውልድ ወጣ በማለት በአካልና በአስተሳሰብ የተለዩ ሆነው ይወለዳሉ። ቃየንና የቃየን ቤተሰብ ውጤት የቃየን ንፍግና፣ በረከተ ቢስ፣ ፍቅር አልባና የአስተሳሰብ ክፉነት ለራሱና ለትውልዱ ብዙ መዘዞችን አስከትሏል። በቃየን ሕይወት ውስጥ ትልቁ ችግር የፍቅር መንፈስ ማጣትና አለመገለጥ ነው። ለጠብና ለተንኮል፣ ግፍና ለግድያ ወዘተ ለመሳሰሉት የወንጀል ጀማሪዎች መከሰቻ ሆኗል። ፍቅር መልክ የሚይዘውና ውበት የሚያገኘው ሁል ጊዜ ከእግዚአብሔር ንጹሕ አምልኮት ጋር ብቻ ሲሆን ነው። ከዚህ እውነት ከወጣ ግን ፍቅር ሚዛኑንና አቅጣጫውን በመሳት የተዘበራረቀ ዕድሉ እጅግ የሰፋ ነው። በቃየን ሕይወት ውስጥ የታየው ፍቅር የጦርነት፣ የዘፋኝነትና ከቦታ ቦታ የመንከራተት የወንዝ ውሃ መንፈስ የተጀመረበት የባዕድ አምልኮትና የኃይል ኑሮ ትውልድ የበቀል ሞት አስተማሪ በመሆን የአሳቹን መንፈስ አገልግለዋል። በዚህም አስተሳሰብ ገሃዳዊውን ዓለምና የባሰ የአስተሳሰቡን ሕይወት ኑሮንና ትውልድ የሚወስን እንደሚሆን ከቃየን መገንዘብ እንደሚቻል ግልጽ ነው።
ቃየን በወንድሙ ላይ በጥላቻ በመነሳት የውስጥ አስተሳሰብ ሂደት ያመጣው ውጤት ወደ ክፉ አምርቶ ሽፍትነትንና ወንብድናን፣ ስደተኛነትን፣ ኮብላይነትንና ክዳትን እንዲሁም ከእግዚአብሔር እምነትና አምልኮት የራቀ ትውልድ ጠባይ እንዲሆን አይነተኛ ገጽታ ሆኖ እየኖረ ነው። ለክፉ ተግባር በመነሳሳት ግፊት ውስጥ ክፉ መንፈስ በአዳም ልጅ በቃየን ላይ ዕድል በማግኘቱ ጥፋትን ለመግለጽ ተጨማሪ መነሻ መንገድ እንዲያገኝ ረድቶታል። የቃየን ገጸ ባህሪ ለክፉ ዓለም ዛሬ በዓለም ላይ ካለው የንፉግነት የውስጥ አስተሳሰብ በብዛት ተከስቶ የሚታየው በእግዚአብሔር ስም የሚደረጉ ክንውኖች ናቸው። እነዚህም በጎነት ማጣትና የእምነት ዋጋን ከነጭራሹ በመተው በመርሳትና በመዘንጋት መካከል በሕልውና ውስጥ የበረከት ጅማሬ በአምላክ እንዳይመጣ ማገጃ እንቅፋት ከመሆኑም በላይ የኑሮ ተስፋና የትውልድ ሰማያዊ ስጦታ ላይ ሁለንተናዊ እጦትን እንዳመጣ በቃየን ሕይወት መማር ይቻላል። ቃየን ለእግዚአብሔር የአምልኮ የክብር መሥዋዕት ለመስጠት ፈቃደኛ ያልሆነ የመጀመሪያው ንፉግ ሰው በመሆን የጉልበቱ ዋጋ በእምነት መሥዋዕት በኩል አልገለጠም። ስለዚህ ቃየን በየትኛውም ትውልድ ላሉ ንፉግ ሰዎች ምሳሌ በማድረግ ዲያብሎስ የመቅኖ ቢስነትን አኗኗር በዓለም ላይ ገልጦበታል። የበረከትን ጣዕም አለማወቅ በሰው ልጅ ዘር ውስጥ አንድ ብሎ የጀመረው በቃየን ሕይወት ውስጥ ነው። ቃየንና ዘሩ ዕድሜያቸው ያለቀው በረከትን ለማግኘት በራሳቸው ዘዴና ጥበብ ሲፈልጉ በምድር ላይ ኮብላይና ተቅበዝባዥ በመሆን ዕድሜ ልካቸውን የጦርነት የዳንኪራና የወንዝ አምልኮት ባህልን ያዳበሩ በመሆናቸው በቃየን ትውልድ ውስጥ ክፉ መንፈስ እነርሱም በመያዝ የህብረተሰብ አካል የመሆን ዕድል አግኝተዋል። በእግዚአብሔር ያልተጠበቀ በረከት ፍላጎትና ተግባር ያልተቀደሰ ትውልድ ምልክቱም እንደ ቃየን በመንፈሳዊ ሕይወት መቅበዝበዝ መሆኑን ለዓለም ምልክት የጥፋት አራያ ሆኗል። የካደው ትውልድ ቋንቋ አላውቀውም፣ የወንድሜ ጠባቂ እኔ ነኝን የሚለው የቀደመው ቋንቋ በዚህ ዘመንም ይንጸባረቃል። ጾም፣ ጸሎት አላውቅም፣ የአባቶቻችንን መንፈሳዊና ሥጋዊ ታሪካቸውን እንዲሁም ተጋድሏቸውን አላውቅም፣ እኔ የእነሱ ጠባቂ ነኝን የሚለው የቃየን ቃል ዛሬም ይሠራል። ይህ የዛር እልህ፣ የደም እርግማን፣ የወንጀል ጩኸት የአሁኑ ዘመናችንን እያሳየና በግልጽ እየመሰከረ ነው። ጻድቃንንና ቅዱሳንን አላውቅም የሚለው የመናፍቁ መንፈስ አንዱና ዋናው የዚህ የካደው ትውልድ ቋንቋና መገለጫ ነው። የቃየን መሸበር። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድኸኝ፣ ከፊትም እሰወራለሁ፣ በምድርም ላይ ኮብላይና ተቅበዝባዥ እሆናለሁ፣ የሚያገኘኝም ሁሉ ይገለኛል አለ። መላው ክርስቲያኖች ሁላችንም ማስተዋልና መገንዘብ ያለብን የዛሬ አብዛኛው ሥራችንና ግብራችን ከኀጢአት ነፃ ስላልሆነ ይህ ድምፅና ኡኡታ የቃየን ብቻ አለመሆኑን ነው። አሁን አቤል የለም፣ ያለው የማይራራውና አላውቅም የወንድሜ ጠባቂ እኔ ነኝ ያለው ቃየን ነው። ዛሬ በሕይወት ባይኖርም መጥፎ ድርጊቱ እየተወራረሰ አሁን ድረስ በምድር ላይ ነግሷል። ዛርን መውረስ ማለት ይህ ነው። የቃየን ዘር የጦርና የሙዚቃ መሳሪያዎች ጥበብ ከጦርነትና ከወንዝ አምልኮት ጋር ለመጀመሪያ ጊዜ የተከሰተበት ደም አፍሳሽ ነገድ ነው። የእርግማኑም ቃል ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን 77 እጥፍ ይለናል በዘፍጥረት 4 ቁጥር 24። ይህ የጦርነትና የደም ዛር ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 4 ላይ ክፉና አመንዝራ ትውልድ ምልክት ይሻል ይለናል።
የአካባቢ ስሞችንና የሰዎችን መጠሪያ የወረሱ የዛር የንግስና ስሞች። በደጋና በበረሃ የወደቁ የአጋንንትና የሰይጣን የዛር መንፈሶች የሰዎችንና የአካባቢ ስሞችን እየወረሱ በሰው ዘር ላይ የተሾሙ ናቸው። ዛሮች በተለያየ አካባቢዎች የተለያዩ ስያሜዎችን ያገኙ ይሁኑ እንጂ በያዙበት ሰው ላይ የሚያሳድሩት ተጽዕኖና ጉዳት በአብዛኛው ተመሳሳይ ነው። በአገራችን ከሚገኙ የዛር የንግስና ስሞች መካከል ሙጬ ዘሪጋ፣ አዳኝ ወርቁ፣ ሀጎስ፣ ጎለመሸት፣ ጨንገር፣ ሰይፉ ጨንገር የሚባሉት የዛር መንፈሶች በዋናነት የሚወዱት ግብር እንሶስላ፣ ወርቅ፣ ሽቶ፣ በተመሳሳይ ሰዓት ቡና ማፍላት፣ ጌጣጌጥ፣ በጣም የደመቀ ቀለም ያለው ልብስ፣ ዘፈንና ከበሮ መምታት ነው። ጠቋር፣ አዳልሞቲ፣ ወሰን አጋጅ፣ ወሰን ገፊ፣ ወሰን ራሄሎ፣ ሻንቂት፣ ሻንቆ፣ ሓደ ሓሮ፣ ሓደ ዓባይ፣ አባ መጋል፣ ሼህ አንበሶ፣ ነቢ ጅላሌ፣ ብር አለንጋ፣ ገውዘ ላዝም፣ ሻንቆ አባዲና፣ አርዱላ፣ 99 መሊካ፣ ሞተ አረቢያ፣ ግራኝ አባ ጉግሳ፣ አላቲ ሪሳ፣ ኦፈ አቡኮ፣ ኦፈ ጨፌ፣ ኦፈ ለገሰ፣ ኦፈ ደመና፣ የታየ ከራማ፣ የአሩሲዋ መቤት፣ ቡሎ ገርቢ፣ ሳማ ቀልቢ፣ አርሜት፣ ድማሜት፣ ሙሄት፣ አብድልቃዲር፣ ዋቅ፣ ቦጅና ጨሌ፣ የወሎ ክብሪት፣ ቤሩድ፣ ሼህ ወልይ፣ የጠረፏ ንግሥት፣ አይሞሚና፣ አቴቴ ዱላ፣ አውሊያ ከራማ፣ አውሊያ ሼክ ሁሴን፣ ጅላሌ አብዱል ቃድር፣ ተኮላሽ ኢያሱ፣ በረህኛ አጋንንቶች ማለትም ወሰንገፊ፣ አዳኝ ሱማሌ፣ ቆሌ አዳኝ፣ የልክፍት ዛር፣ ቦረንትቻ፣ አሞር ውቃቤ ወዘተ የንግስና ስሞች ናቸው። የመናፍስቱ ስያሜ ስምሪት ጥቃት በዋነኝነት ስያሜያቸውን ባገኙበት አካባቢ አይሎ የሚገኝ ቢሆንም በተለያየ ምክንያቶች ሰዎች ከቦታ ወደ ቦታ በመዘዋወራቸው የተነሳ በሰሜን ያለው መንፈስ በደቡብ፣ በምዕራብ ያለው በሰሜን፣ በመሃል ያለው መንፈስ በምስራቅ ወዘተ ሊኖር ይችላል። የዛር መንፈሶች ለሰዎች የሚያወርሷቸው አጠቃላይ ጠባያት በየሰዓቱ የሚቀያየር ጠባይና የተደበቀ ስውር ሰው መሆን፣ ውስጡን መሸመቅ፣ እልህኝነት ወይም ከሚገባው በላይ ግልጽ መሆን፣ ብዙውን ጊዜ በንዴት በብስጭት ጊዜውን ማሳለፍ፣ በር ዘግቶ በጨለማ መቀመጥ፣ ለብቻ ማልቀስ፣ ወሬ ማናፈስ፣ ነገር ከያዘ አለመልቀቅ፣ የአመል ግትርነት፣ የእግዚአብሔር ሰው መጥላት፣ ማሳደድ፣ ደምን ማፍሰስ፣ ደም ሲፈስ ማየት፣ ተበቃይ፣ ቂመኛ፣ አመፀኝነት፣ መጋደል፣ ሌላውን በክፉ ዓይን ማየት፣ በተለይም በሌላው ኑሮና አምልኮት በእግዚአብሔር ጸጋና ሞገስ መቅናት፣ በሌላው እድገት ፊትን ማጥቆር፣ ስም ማጥፋት፣ መተቸት፣ መቃወም፣ ማፌዝ፣ መሳደብ፣ መራገም፣ ሐሜት፣ አሽሙር፣ መራራ ቃል መናገርና እንደ ሱስ መሆን፣ በገንዘብ በስልጣንና በጉልበት መሳሪያነት መተናኮል፣ ለሌላው ውድቀትና ሞት መመኘት፣ ለማጥፋትና ለማውደም መቸኮል፣ የሌሎችን ኪሳራና ውድቀት በማየት መደሰት፣ ሃይማኖት መለዋወጥና የእምነት አለመኖር ወዘተ የመሳሰሉት ሁሉ ዛር ያለባቸው ሰዎች የተለመዱ ጠባያት ናቸው። የዛር መንፈሶች በአብዛኛው ተመሳሳይ ጉዳት የሚያደርሱ ቢሆንም በዋነኛነት ግን ከማህፀን ጀምሮ ልክፍት የሚሆኑ የሰው ልጆችን ከርታታ፣ ባካኝ፣ ሰርቶ መና የሚያደርጉና የመከራ ኑሮን የሚያወርሱ ናቸው። የዛርና የውቃቤ የውርስ መንፈሶች ሌሎች ወደ ሰዎች የሚላኩ የዲያብሎስ መንፈሶችን በመሳብና በፍጥነት ተቀብሎ ቦታ ሰጥቶ በማስተናገድ በውስጣችን ሰይጣንን አሰባስቦ በማደራጀት ሰፊ ጠባያቸውንም ይታወቃሉ። ከነዚህ ውስጥ አንዱን አዳኝ ወርቁ የተባለውን መንፈስ በምሳሌነት እንመልከት።
Thank you.